ክርስቲያኒቱ ለሊቀ ጳጳሱም ለካህኑም ለምእመኑም ለሁሉም እኩል የጋራ ቤት ናት። አሁን እኔ ዛሬ ተደስቼ እስካሁን የነበረኝ ቁጭት ንዴት ሁሉ ዛሬ በርዶልኝ መንፈሳዊ ተላብሽራውን በአባታዊ ቡራኪያቸውና በተሰጠ ደብዳቤ የብፁዕነታቸው የአባታዊ ርኅራኄ ታክሎበት ነው። እንጀራ ይብሉ የቤተ ክርስቲያን ልጆች ናቸው። ለ4 ዓመት የተንገላታንበትን የወጣን የወረድንበትን አስፈጽመውልናልና ለአንዴና ለመጨረሻ ጊዜ የልጆችን እንባ ማበስ አለባችሁ። አገልጋዩም ተደስቷል፣ ተፈናቃዩ ነው ታብሷል። የተፈናቃይን ጉዳይ ለአንዴና ለመጨረሻ ጊዜ ዛሬ በዚህ አዳራሽ ውስጥ ፍትሃት አድርገን ምን ቀብርበትም ቀን ነው። በዛሬው ዕለት 90 ተፈናቃዮችና ከ3 ዓመት በላይ የቆዩ ደግሞ 30 የይጽደቅልን ጥያቄ ያላቸው በጠቅላላ 120 ሰዎች በዛሬው ዕለት ደብዳቤያቸውን የሚወስዱ ይሆናል። ስለዚህ ክቡር ዋና ስራ አስኪያጅ በእርሶም አባታዊ በሚሰጠን አባታዊ መመሪያ መሰረት ስራው አቅጣጫ ይዞና በተገቢ ሁኔታ ተከናውኖ የተቸገሩና እንባቸውን የሚያፈሱ አባቶች እንባቸው እንዲታፈስ በማድረግ ከፍተኛውን የሆነ አስተዋጽኦ ያደረጉ ስለሆነ አባታዊ መግለጫ በመስጠት በታላቅ ትሕትና ጠይቃለሁ። እዚህ ያለነው ሁላችንም ወንድማማቾች ነን። ሁላችንም የቤተ ክርስቲያን ልጆች ነን። የእንጀራ ልጅ የለም። ቤተ ክርስቲያኒቱ ለሊቀ ጳጳሱም ለካህኑም ለምእመኑም ለሁሉም እኩል የጋራ ቤት ናት። ወደዚህ ተልእኮ ስንመጣ ጆሮ ጭው የሚያደርግ ነገር ሰምተናል። እጅን በአፍ የሚያስጭን ነገር አይተናል። ችግሮችን እንፈታለን ብለንም ሩቅ መንገድ ድረስ ተጉዘናል። በተለይም ደግሞ በዚህ በተፈናቃይ ስም የሚኬድበት ርቀት ብዙዎቻችንን ብዙም ያስኬደን አይደለም። ነገር ግን ቤተ ክርስቲያን የጋራ ስለሆነች ተፈናቅነናል ብላችሁ በቅዱስ ሲኖዶስ አስወስናችሁ የመጣችሁ አባቶች፣ ወንድሞች መመደብ አለባችሁ ብለን ስላመንን እንግዲህ በተቻለ መጠን እንድትመደቡ ሆኗል። ሌላው ደግሞ ተገፍቶ የሚያለቅስ ሰው ለመኑ እነግር ሐዘነ ልቤ እያለ እያዘነ እያለቀሰ እየቆዘመ እየተራበ እየተጠማ እየተንከራተተ የቆየ የእውነት የተፈናቀለም አገልጋይ እንዳለም ተረድተናል። ዝውውርም እንደ መፈናቀል እየተቆጠረ ዘመናዊ ወቅታዊ ቋንቋ ሆኖ ተፈናቃይ ነኝ የሚለው ነገር ባለፈው ክቡር የሰው ኃይል አስተዳደሩ ሲናገሩ እንደነበረው ከሱዳንም ከክፍለ ሀገርም ከወሳናም ከጎንደርም ተፈናቅያለሁ ብሎ የመጣ ብዙ ሰው አለ። ከአዲስ አበባ ውጪ የመጣ ሰው ተፈናቃይ ሳይሆን ደጀጠኝ ነው። ደጅ መጥናት ይችላል። ስራ ይሰጠኝ ብሎ መጠየቅ ይችላል። ማንም ሰው መብቱ ነው። ሳይፈናቀል ተፈናቀልኩ ማለት ግን አግባብ አይመስለኝም። ስለዚህ አሁን በመዓልትም በሌሊትም የሀገረ ስብከቱ ሰራተኞች እስከ ምሽቱ 4 ሰዓት ድረስ እያመሹ እያንዳንዱን እያብጠረጠሩ በሚገባው ልክ ቦታ እንዲያገኝ ተደርጎ ሲነገር እንደሰማችሁት 147 ሰራተኛ በአንድ ቀን መመደብ ምናልባት በቤተ ክርስቲያኒቱ ታሪክ የመጀመሪያ ይመስለኛል። 147 ደብዳቤ በዛሬው ዕለት ይወጣል። መስፈርቱንና ሕጉን ተከትላችሁ እንድትፈጽሙ እያሳሰብን፣ በተለይም ደግሞ በምትሄዱበት ቦታ ፍጹም ሰላማዊ በመሆን ከአድማ ከሁከት ከግርግር በመጽዳት
የተሰጣችሁን ተልእኮ ብቻ ተግባራዊ በማድረግ እንድታገለግሉ እንመክራለን። የአድባራትና የገዳማት አስተዳዳሪዎች፣ የቅድስት ቤተክርስቲያን አገልጋዮች ሁላችሁም ይህንን ጊዜ ሰዓት የሰጠንን የአባቶቻችንን አምላክ እያመሰገን እንግዲህ ዛሬ በቀጠሮ ተጠርታችኋል። በማስታወቂያም እናት ቤተክርስቲያን ልጆቿን ሰብስባለች። በአንድም በሌላም ጥናት ላይ ሀገረ ስብከቱ መቆየቱን የ100 ቀን ሪፖርት ባቀረብንበት ሰዓት ገልጸናል። ስለዚህ በሰው ሀብት በኩል የተገለጡ ቁጥሮች እንዳሉ ሆነው አጠቃላይ ከእንጀራ እጦት ጋር ተያይዞ አሰራርና ደንባችን እንዳለ ሆኖ ከብፁዕነታቸው የአባትነት ርኅራኄ የተነሳ ህጋዊ የሆኑትንም ካህናት ሆነው ስልጣን ስላላቸው በቆሎ ትምህርት ቤት ዋጋ ከፍለው እዚህ ስለደረሱና እዚህ ደጅ ስለተገኙ ብቻ ሁሉንም በጥቅሉ ከ130 በላይ እንጀራ እንዲበሉ እናት ቤተክርስቲያንን እንዲያገለግሉ ሀገረ ስብከቱ ሰርቷል። በሌላ መልኩ ዛሬ በማስታወቂያ የመጣቸው አባቶቻችን እንደ እግዚአብሔር ፈቃድ ለአንዴና ለመጨረሻ ጊዜ ይሆናል ተብሎ ታስቦ የተሰራ ስራ አለ። ይህንን ለአድባራትና ገዳማት አስተዳዳሪዎችም ለምክትል ሊቃነ መናብርትም ጥብቅ የሆነ መመሪያ ጥልቅ የሆነ ግንዛቤ እንዲጨብጡ ተደርጎ ወደ 99 አብያተ ክርስቲያናት ተለይተው አንዳንድ አገልጋዮችን በነፍስ ወከፍ ተቀብላችሁ ለአንዴና ለመጨረሻ ጊዜ የልጆችን እንባ ማበስ አለባችሁ ተብለው በብፁዕነታቸው ተነግሮ እንዳስተዳደር ጉባኤ መክረን ዘክረን ተወስኖ ደብዳቤያችሁ እነሆ ከጥቂት ደቂቃ በኋላ የሁላችሁም እጃችሁ ላይ ይደርሳል ማለት ነው። ምናልባት እዚህ ላይ እንደው አበክረን መናገር የምንፈልገው የአዲስ አበባ ሀገረ ስብከት ጥልቅ ባህር ውቅያኖስ ከአራቱም ማዕዘን ፍላጎቶች እንዳሉ እናውቃለን፣ እንረዳለን። ዛሬ ከ199 አገልጋዮች የእንጀራ በር የተከፈተው ሕጉን ተከትለው ለመጡት ብቻ አይደለም፣ የብፁዕነታቸው የአባታዊ ርኅራኄ ታክሎበት ነው። እንጀራ ይብሉ፣ የቤተ ክርስቲያን ልጆች ናቸው፣ ከየትም ይምጡ ከየት እንጀራ ማጣት የለባቸውም የሚል አቋም ስለተያዘ ነው። በዚህ አግባብ መመሪያም ስለተሰጠ ነው። ይሄ ማለት ነገም ይሆናል ማለት አይደለም፣ ነገው በዚሁ እንቀጥላለን ማለት አይደለም። የአዲስ አበባ ሀገረ ስብከት በሰው ሰልፍ እንደተጨናነቀ አባቶች ስራ እንዳይሰሩ እንደተጨናነቁ ይኖራሉ ማለት ግን አይደለም። የተፈናቃይን ጉዳይ ለአንዴና ለመጨረሻ ጊዜ ዛሬ በዚህ አዳራሽ ውስጥ ፍትሃት አድርገን የምንቀብርበትም ቀን ነው። ለሁሉም እንጀራ ሰጠን ማለት ነው። ከዚህ በኋላ ተፈናቃይ ነኝ እንዲህ ነኝ የሚል ካለ በሌላ መንገድ ይጠየቃል ማለት ነው። ይሄንን ማወቅ አለብን፣ መውሰድም አለብን በዚህ ልክ። ስለዚህ እንጀራ ተመቻችቶላቸዋል። አነሰ በዛ ሳንል እንጀራውን አክብረን ደብዳቤያችንን ወስደን ወደ ተሰማራንበት ደብዳቤያችሁን የምታጸድቁት ስራ ላይ የምታውሉት የምትተረጉሙት እናንተው ናችሁ። ከደብዳቤው በላይ ዕውቀት ያስፈልጋል፣ ስነ ምግባር ያስፈልጋል፣ ትህትና ያስፈልጋል። ሄዳችሁ የምትፈክሩበት ሰበካ ጉባኤ የለም፣ የምትፈክሩበት አስተዳዳሪ ላይኖር ይችላል። ደብዳቤ ስለያዛችሁ ብቻ ያ ደብዳቤ ፍሬ ያፈራል ማለት አይደለም። የምትተረጉሙት የምትተነትኑት እናንተው ናችሁ። በዚሁ አጋጣሚ አደራ ማለት እፈልጋለሁኝ። የሁላችሁም ደብዳቤ ተዘጋጅቷል። ብፁዕነታቸውንም በቤተ ክርስቲያን ስም እንድታመሰግኑልኝ እፈልጋለሁኝ። እግዚአብሔር በሚያውቀው
መላከ ፀሐይ ቀሲስ በሪኑ ፋንታው እባላለሁኝ። ለብዙ ዓመታት ተፈናቅለን በስቃይና በሐዘን በችግር ላይ ነበርና እግዚአብሔር አምላካችን እያድግ ያለ ሀገር ዘንበላ ሀድዌር እንዲል የአንዲትን ሀገር ያለ አንድ ሰው አልተዋትም እንደሚል መጽሐፍ ቅዱሳችን ብፁዕ አባታችን አቡነ ሕርያቆስ በእውነት የደሃ አባት ባታዊው ጸሎተኛው ለዚህ ሀገረ ስብከት መንፈሳዊ አባቱ ነው። ቦታው መንፈስ ቅዱስ እንዲሸት ያደረጉና የአገልጋዩና የተፈናቃዩን ማን እንዲታበስ ያደረጉ አባት እሳቸው ብፁዕ አባታችን አቡነ ሕርያቆስ ሲቀጥል ክቡር ስራ አስኪያጃችን መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ እንዲሁ የሰው ኃይል አስተዳደር በመቀናጀት የሀገረ ስብከታችን ላይ ያለው ለውጥና ሂደት እስካሁን ድረስ እንደዚህ በአዳራሽ ላይ አይደለም ቢሮ ላይ መተን ደብዳቤ ለማግኘት የነበረው ተግዳሮት ያለፈን ዘመን ማንሳት ጥሩ ስለማይሆን አሁን የተደረገው ነገር ግን በጣም እኔ ካይምሮ ላይ ለመግለጽ ብዙ መናገር ይቻል ነበረ። ዛሬ የተደረገው ለሰው አርአያና ምሳሌ ይሄ በሚዲያ ሰፋ ተደርጎ ሊነገር ብፁዕ አባታችን እግዚአብሔር አምላክ በሃይማኖታቸው የቆሙ ትልቅ አባት ናቸው። የእኛን እንባ እግዚአብሔር ተቀብሎ እኒህን አባት ወደዚህ ሀገረ ስብከት አባቶቻችንም መሆንም ያለባቸውም ለኛ አሁን እኔ ዛሬ ተደስቼ እስካሁን የነበረኝ ቁጭት ንዴት ሁሉ ዛሬ በርዶልኝ መንፈሳዊ ተላብሽራውን በአባታዊ ቡራኪያቸውና በተሰጠ ደብዳቤ እና ትልቅ ስራ ነው የተሰራው። እኔ ለብፁዕ አባታችን ለአቡነ ሕርያቆስ ከፍ ያለ ምስጋና አለኝ። ስሜ ሀብታም ተመስገን ይባላል። ለ4 ዓመት ያህል ያው ስንወጣ ስንወርድ ቆይተን ነበረ። እግዚአብሔር ይመስገን እግዚአብሔር ፍቃዱ ሆኖ በዚህ ቀን ተፈጽሞልና ደብዳቤ በእጃችን ለመያዝ በቅተናል። መልአከ ኃይል ተስፋዬ ደሴ የስብከተ ወንጌል መምህር። በጣም ነው የተሰማኝ ስሜት ብፁዕነታቸው ብፁዕ አቡነ ሕርያቆስ ፀሐይ እውነተ ፀሐይ ጥሩ አባት ደግ አባት የትህትና አባት መልካም የሆኑ ለሰው ልጅ የሚያዝኑ ለፍጥረታት ሁሉ ያላቸው ደስተኝነት በተለይ ለካህናት አባቶቻችን ለዲያቆናት ለወንድሞቻችን ያደረጉት ተጋድሎ በጣም ከበድ ያለ ነውና በብፁዕ አቡነ አብርሃም አማካይነት ወደዚህ ተመርቶልን ታዞልን ብፁዕ አቡነ ሕርያቆስ በእውነቱ የሰሩልን ስራ ከልብ ነው። ከልብ እግዚአብሔር አምላካችን በእውነት እሳቸውን በህይወት የሥራ ዘመናቸውን ባርኮ በእውነት ልጆቻቸውን እያሰሩ በጸጋ በእውቀት በሀብት እንዲኖሩልን መልካም ፈቃድ ነው። ይህን ሀገረ ስብከትም ደግሞ በጣም በስነስርዓት አድርገው እየመሩት ናቸው ያሉት። አገልጋዩም ተደስቷል፣ ተፈናቃዩን ነው ታብሷል። ምዕመናንን ሳይቀር እህቶቻችንን ሳይቀር ዲያቆናትን ካህናትን ሁሉ በየደረጃው በእርግጥ ያሁኑ ሰው የሚፈልገው ያ ነው። ሰው ተሟላልኝ አይልም ዓለማት ሞላምና አባታችን ግን ባለው አስተዳደራዊ ሂደት በመቻላቸው ቅድሚያ የደብረ አስተዳዳሪዎችን በመጥራት ቀጥሎ ጸሐፊያንን ሊቃነ መናብርትን ቀጥሎ ያሉትን ካህናት ስብሰባ በመሰብሰብ እንጂ አንዱ እየበላ አንዱ ማልቀስ የለበትም የሐዋርያው የቅዱስ ጳውሎስን መልእክት በመጥቀስና አንዱ ጠግቦ ጎረቤቱ ጠግቦ ጎረቤቱ ተርቦ ማደር ማለት ምን ማለት ያለው የሐዋርያው ቅዱስ ጳውሎስን ቃል በማጣቀስ አስተምረው ገሰጸው አባታዊ መልእክት አስተላልፈው እኛን ዛሬ ተፈናቃይ በዛሬው ዕለት ደብዳቤያችን ይዘን እኔም የኔን ደብዳቤ ይዤው በእጄ ነው የሚገኘው። ደስ የሚል ነገር እኔ ደስ ብሎኛል። ምክንያቱም እኔ በፊት የነበረ ስራ ከፍታ ቢሆንም ዛሬ ደስ ያለኝ ግን ዝቅ ብዬ ተበድቤ ቤተክርስቲያን እንዳገለግል በመደረጀ አባታችንን እግዚአብሔር በጸጋ በበረከት ይጠብቅልን። ስለ ሁሉም ነገር የድንግል ማርያም ልጅ የተመሰገነ ይሁን። ከዚህ በተረፈ ብፁዕ አባታችን እንግዲህ ለ4 ዓመት የተንገላታንበትን የወጣን የወረድንበትን አስፈጽመውልናልና ክብር ይስጥልን። ማለት ለብዙ ጊዜ ወተን ወርደናል። ካሁን በፊት የነበሩ ብፁዕ አባታችንም ብዙ ነገር አድርገው ያው ጫፍ አድርሰውልን የሄዱትን ስራ እሳቸው ስላስፈጸሙልን በጣም ደስ ብሎናል። ብዙ አባቶች አልቅሰው ነበር፣ እንባቸው ታብሷልና አባታችን ኑሩልን፣ ክብር ይስጠዎት። እናመሰግናለን። አባ ገብረ ኢየሱስ አውቶ ባለ በጣም ጥሩ ነው። አመሰግናለሁ። ደርሶኛ እንግዲህ ያው እስካሁን ሳላቅስ የነበረ በጣም ነው እንግዲህ ደስ ብሎኛ። እግዚአብሔር ይስጥልን እድሜና ጤና። ያው እንግዲህ ደግሞ ከፍ ያለ እንጀራ ለመደባው ያው እንግዲህ ተመድባይ 4 ምናምን ቢሆን እና እናመሰግናለን። እግዚአብሔር ይስጥልን። መድኃኔዓለም ሀገራችን ኢትዮጵያን ሰላም ያድርግልን። እንዲህ ያሉ አባቶችን እንዲህ ያሉ ሊቃነ ጳጳሳትን ያብዛልን። እግዚአብሔር የምፈልገው ነው። እናንተንም ይህን ሚዲያ ጋብዛችሁ እኛ እንድናገርና ኢንተርቪው እንድንደር ያላችሁትን ያደረጋችሁትን እግዚአብሔር ዘመናችሁን ይባርክ። ሀገራችን እግዚአብሔር አምላክ ከጦርነት ከመከራ ከቸነፈር ከረሃብ እግዚአብሔር አውጥቶ ሰላም ያድርግልን። አመሰግናለሁ።